ጀነራሉ በፋኖ ተገደለ። በወሎ ሰንሰለታማ ተራሮች ሲደረግ በነበረ ከበድ ያለ ትንቅንቅ አንድ የአብይ አህመድ ቀኝ እጅ የነበረ ጀነራልና ከ3 በላይ የጦር መኮንኖች መገደላቸው ተገልጿል። በአማራ ክልል 2 ዓመት እንደፍኖ 3ኛ ዓመቱን ለመያዝ በጣት የሚቆጠሩ ወራቶች በቀሩት ከባድ ጦርነት ከ50 በላይ ኮሎኔሎችና ከ4 በላይ ጀነራሎች በፋኖ ተሸኝተዋል። ይህን ሁሉ ሰራዊት ሲያጣ ቤተሰባቸው ሳያውቅ ሰራዊቱ ወታደራዊ ሽኝት ሳያካሄድ ሲቀበር የከረመው የብልጽግናው አገዛዝ ሰሞኑን የተገደሉትን የጦር መኮንኖች ግን በይፋ አልቅሶ ቀብሯል። የተገደለው ጀነራል ቤተሰቦች ማስጠንቀቂያ ተሰጥቷቸዋል። በጉዳዩ ዙሪያ ዝርዝር መረጃ አለ። ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ጋር የተፋለሙት 11ኛ ዕዝና የአየር ወለድ ኮማንዶ ዕዝ አባላት ድባቅ መመታታቸው ተገልጿል። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በሁለት ጀነራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ ያገዛዙ ኃይል ተሸኝቷል። የወረዳ አመራሮች ታስረዋል። ዙ 23ቱ ወደ አመድነት ተቀይሯል። ይህንንም የተመለከተ መረጃ አለን። አፋብን ደቡብ አማራ ቀጠና ሳምነው ዕዝ ከስም 2ኛ ኮር ነበልባል ክፍለ ጦር ጠላት ላይ ባደረሰው የደፈጣ ምት ድል መቀዳጀቱ ተገልጿል። ፋኖን በመክዳት ወደ ሚኒሻ ገብቶ የነበረው ወዳደረም ተሸኝቷል። ሚኒሾቹ በከበባ አልቀዋል። ዝርዝር መረጃ አለን። የወርቅ ሜዳ ከተማ የሰላም አየር አግኝታለች ሲል ፋኖ አስታውቋል። የብልጽግናው አገዛዝ ለግማሽ ዓመት በንጹሃን ላይ ግፍ ሲፈጽምበት የነበረችው ከተማ በፋኖ ነፃ መውጣቷ ታውቋል። በከተማዋ ጊዜያዊ አስተዳደር ተቋቁሟል። ይህንን የተመለከተ ዝርዝር መረጃ አለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን፣ እነሆ የተመራረጡ መረጃዎች ወደ እናንተ ለማድረስ ተገኝተናል። እነሆ ወደ ዝርዝሩ ገባን። አብራችሁን ሆኑ። ጀነራሉ በፋኖ ተገደለ። በወሎ ሰንሰለታማ ተራሮች ሲደረግ በነበረ ከበድ ያለ ትንቅንቅ አንድ የአብይ አህመድ ቀኝ እጅ የነበረ ጀነራልና ከ3 በላይ የጦር መኮንኖች መገደላቸው ተገልጿል። አማራ ክልል 2 ዓመትን ደፍኖ 3ኛ ዓመቱን ለመያዝ በጣት የሚቆጠሩ ወራቶች በቀሩት ከባድ ጦርነት 50 በላይ ኮሎኔሎችና ከ4 በላይ ጀነራሎች በፋኖ ተሸኝተዋል። ይህን ሁሉ ሰራዊት ሲያጣ ቤተሰባቸው ሳያውቅ ሰራዊቱ ወታደራዊ ሽኝት ሳያካሄድ ሲቀበር የከረመው የብልጽግናው አገዛዝ ሰሞኑን የተገደሉትን የጦር መኮንኖች ግን በይፋ አልቅሶ ቀብሯል። የመከላከያ ሰራዊቱ በራሱ በሰጠው መግለጫ ማረጋቸው ያልተገለጠ የጦር መኮንን የሚል ስያሜ የተሰጣቸውን አባሎቹን በክብር ማሳረፉን በይፋ አሳውቋል። ከዚህ በፊት የተገደሉ አዛዦቹን ስም የጠራን የሰራዊት አባል ሲያስር የነበረው የብልጽግና አገዛዝ በሰቆጣ ከተማ ነው የጦር መኮንኖቹ አጽማቸው እንዲያርፍ ያደረገው። የናረጋ ከበደ ልሳን የሆነው አሚኮ ሰፊ ዘገባ በሰጠው በዚሁ የጦር አዛዥ ስርዓተ ቀብር ላይ ከተሰው ሌላኛው ጀነራል ውጭ ያሉት 5ቱ ከሻለቃ እስከ ኮሎኔልነት ማዕረግ ድረስ ያላቸው መሆናቸውንም አስታውቋል። የአምስቱም ስርዓተ ቀብር በሰቆጣ ከተማ መድኃኔዓለም ቤተክርስቲያን የተፈጸመ ሲሆን ህዝቡ የመከላከያ አዛዦች ተገድለው እንዴት ከቤት ትቀመጣላችሁ በሚል በግድ ወጥቶ ቀብራቸው ላይ እንዲገኝ ተደርጎ ነበርም ተብሏል። በዚሁ የወሎ ከባድ የፋኖ ፊልም የተገደለው ሌላኛው ጀነራል ደግሞ ወደ አዲስ አበባ መወሰዱ ተገልጿል። ዱጋሳ በፋኖ ኃይሎች በተፈጸመ ከበባ መገደሉም ተነግሯል። ጀነራሉ ሰሜን ወሎ አካባቢ የሚደረጉ ውጊያዎችን ካሰፋ ቸኮል ጋር ያስተባብር እንደነበር የተገለጸ ሲሆን ጠባቂዎቹም አብረው ተሸኝተዋል ተብሏል። ጀነራሉና ሌሎች 4 የብልጽግናው መንግስት የሚተማመንባቸው ወዳደር የአብይ አህመድ ወንበር አስጠባቂ ቡድን አዛዦች የተሸኙት መገናኛ ሬዲዮአቸው ተጠልፎ ከበባ ስር ከገቡ በኋላ መሆኑንም ነው የመረጃ ምንጮቻችን የገለጹት። እንደ ምንጮቻችን ተጨማሪ ገለጻ ከሆነ መንግስት የጀነራሉ ሞት ለመደበቅ እየሰራ ነውም ተብሏል። ቤተሰቦቹ ሞቱን ቢሰሙ ለሰው እንዳታወሩ የሚል ትዕዛዝ ሰጥቷል የተባለው አገዛዙ በሰቆጣ ከተማ የተቀበሩ የጦር አዛዦች ይፋ መሆናቸው በደጋፊዎቹ ዘንድ ከበድ ያለ ድንጋጤና ፋኖ ደጋፊዎች ደግሞ የድል ነጋሪነት ጉሰማ ስሜትን በመፍጠሩ ነውም ተብሏል። ከዚህ በፊት ተደጋጋሚ የሆነ ፋኖን ጨርሰናል ፉከራ ማሰማት የሚታወቁት ጀነራሉ በፋኖ የስናይፐር ተኳሾች አንገት ስር ተመቶ ነው የተገደለውም ተብሏል። የጀነራሉ ሞት ሲሰሙ እግረኛ ያገዛው ታጣቂ ቡድን አባላት ከባድ ድንጋጤ ውስጥ ገብተው የሚይዙትንና የሚጨብጡትንም አጥቷልም ተብሏል። ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ጋር የተፋለሙት 11ኛ ዕዝና የአየር ወለድ ኮማንዶ ዕዝ አባላት ድባቅ መመታታቸው ተገለጸ። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በ2 ጀነራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ ያገዛዙ ኃይል ተሸኝተዋል። 2 መድፍ፣ 2 ሞርተር፣ 124 ዙ 23 እና ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊትን በመያዝ የ11ኛ ዕዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ እንዲሁም የኮማንዶና አየር ወለድ ዕዝ ኮር 2 አዛዥ ብርጋዴር ጀነራል ሞሲሳ ቶሎሳ በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በርካታ ቀጠናዎችን የሸፈነው ውጊያ ቢከፍቱም የአፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ሰራዊት ባካሄደው የመልሶ ማጥቃት ውጊያ የወገን ኃይል ድል ቀንቶታል። በሰኮሩ ቀጠና በኩል እስካሁን 28 የጠላት ኃይል ሲደመሰስ 15 የሚሆኑት ደግሞ ቆስለዋል። በጎረንጅ ቀጠና ሸመኔ አካባቢ ደግሞ ከ100 የሚበልጥ የጠላት ኃይል ወደ ላይኛው ዓለም ተሸኝተዋል።
ሰኩሩ ታዳጊ ከተማ አቅራቢያ የሚገኘውና ታሪካዊ የበላይ ዘለቀ ምሽግ የሚገኝበት ቦታ ላይ ጭምር ከፍተኛ ተጋድሎ የተደረገ ሲሆን የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ደርሷል። ከበላይ ዘለቀ ምሽግ በተጨማሪ በጎረንጅ፣ ጎለሌ፣ ሸምኔና ሌሎች አካባቢዎች ውጊያ ሲካሄድ ውሎ አድሯል። ወጌድ ወረዳ ውስጥ እየተካሄደ ባለው ውጊያ መሃል ለፋኖ መረጃ ሰጥታቸዋል የተባሉ ሁለት የብልጽግና አመራሮችና ንጹሃን መታሰራቸውንም ለማረጋገጥ ችለናል። በዚህም መሰረት አንደኛ አብይ አያሌው የወረዳው ብልጽግና የፖለቲካ ዘርፍ ኃላፊ፣ ሁለተኛ እንዳልካቸው አቤ የወረዳ ኦዲት ኮሚሽን ኃላፊ፣ ሶስተኛ አረቡ ቀዮ የተባለው ባለሀብት፣ አራተኛ ተስፋዬ ጀማል የተባለ የቡና ባንክ ጥበቃና ሌሎች ንጹሃን በዛሬው ዕለት ታፍነው ታስረዋል ሲል የኮሩ ህዝብ ግንኙነት ኃላፊ አርበኛ ቃላብ ወርቅዬ ለሚኒሊክ እዝ በላከው ሪፖርት አስታውቋል። አፋብን ደቡብ አማራ ቀጠና ሳምነው እዝ ከስም ሁለተኛ ኮር ነበልባል ክፍለ ጦር ጠላት ላይ ባደረሰው የደፈጣ ምት ድል መቀዳጀቱ ተገለጸ። የጦርነት አዙሪት የተጠናወተው የብልጽግናው መንግስት ከፋኖ ጋር የገባውን ጦርነት ከመንበረ መንግስቱ ሊያወርደው ከጫፍ ደርሶ በመንገዳገር ላይ እያለ የሚደግፈውና ከጎኑ ያሰለፋቸው ተዋጊ ሰራዊቶቹ ከመሰረታዊ ወታደር እስከ ኮሎኔልና ጀነራልነት ማድረግ ያላቸው እየከዱት ፋኖን መቀላቀላቸው ያሰገው ብልጽግና አዲስ የማደናገሪያ ዜና ሲሰራ እንደከረመ ሰሞኑን መዘግባችን የሚታወስ ነው። ይህም ቀይ ባህርን ላስመልስላችሁ ነው በግድ ደግፉኝ በማለት ተመናመነበትን ሰራዊት በወደብ ሰበብ ለመሙላት ከቅስቀሳ ወደ አፈሳ መሸጋገሩ ሁሉም ያወቀው ፀሐይ የሞቀው ሀቅ ነው። ታዲያ ይህንን ተግባሩን ይመሩልኛል ያላቸውን በስም አማራ በጥቅም የተገዙ ወዳደር ባንዳ ሚኒሻና ፖሊስ በማስቀደም የለመደውን አፈሳ ለማፈስ ምንጃር ሸንኮራ ወረዳ ኢራምቡቲ ቀበሌ ቆቦ አካባቢ የተንቀሳቀሰው ሰራዊት ላይ በነበልባል ክፍለ ጦር አራተኛ መብረቁ ሻለቃ በተወሰደበት የደፈጣ ምት ከፍተኛ የሰራዊት አባላቶች ውስጥ ከወዲያኛው የተሸኙ ሲሆን እዚህ ውስጥ መንገድ ሲመሩ ከነበሩት የናጡት ነካሽ ባንዳዎች ውስጥ አንደኛ 10 አለቃ ዘላለም አስናቀ ከዚህ በፊት በፋኖ ስም ሲነግድና ሲያጭበረብር የነበረ ከዚያም የአማራን ህዝብ ከድቶ ሚሊሻ በመሆን ማህበረሰቡን ሲያስጨንቅ የቆየ ግለሰብ ይገኝበታልም ተብሏል። በተጨማሪም ስማቸው በውል ያልታወቀ ሁለት ሚሊሻዎችና አንድ የፖሊስ አባል እንዲሁም ከ23 በላይ የመከላከያ ሰራዊት አባል በመብረቁ ሻለቃ እስከ ወዲያኛው የተሸኙ ሲሆን ላፈሳ የመጣው የብልጽግና ጥምር ጦር በከንደ ጠንካራው ነበልባል ክፍለ ጦር መብረቁ ሻለቃ በምትኩ የሬሳ ክምር ሰርታለት አምሽታለች። የደፈጣ የታሰበለትን ዓላማ ያሳካ ነበር ያሉን የመብረቁ ሻለቃ አዛዥ ናቸው። የዚህ ደፈጣ ዋና ዓላማችን የናጡት ነካሽ የሆነውን የ10 አለቃ ዘላለምን ታርጌት ያደረገ ነበር ያሉት ደግሞ የመብረቁ ሻለቃ ምክትል አዛዥ ነበሩ። ከዚህ ቀደም የኛ አባል በመሆንና በዘመቻነት ተመድቦ መረጃችን ለጠላት አሳልፎ በመስጠትና ጦሩን የተለያየ ያልተጣሩ የሐሰት ወሬዎችን በሰራዊት መካከል በማስወራት ጦሩን ለመበተን ያደረገው ሙከራ በመጋለጡና ከፍተኛ ክትትል እየተደረገበት እያለ በክዳት ወደ ቀጣሪው ብልጽግና ከፍተኛ ገንዘብ በመዝረፍ መግባቱ ይታወቃል። እናም ይህ ስግብግብና ወገኑን የካደ ባንዳ ዘላለም የለመደውን የዝርፊያና የበደል ስራውን በከተማው ህዝብ ላይ በማድረስ ስማቸው እንዳይጠቀስ የፈለጉ በረከት ያሉ የችግሩ ሰለባ የሆኑ ንጹሃን ዜጎች በተደጋጋሚ የሰራውን ግፍና በደል ነግረውናል። መስረቅ የለመደ እናቱን ያስማማል እንደተባለው ሁሉ ጸረ አማራው ዘላለም የብልጽግና ታማኝነቱን ለመግለጽ የገዛ ህዝቡን እያፈሰ ሲያስረክብ ከፍተኛ የሆነ የውሎ አበል በንጹሃን አርሶ አደሮች ደም በመክፈሉ አፈሰውን ለሱና ለግብረ አበሮቹ እንደ ገቢ ምንጭ ቆጥሮ ከግብረ አበሮቹ ጋር የተለመደውን የድሃ ልጅ ለማፈስ ሲንቀሳቀስ በመረጃ በመከታተልና ታርጌቱን ሙሉ ባንዳ ዘላለም ላይ በማድረግ የማያዳግም እርምጃ መብረቁ ሻለቃ መውሰዱን አስታውቋል። ይህ የመጀመሪያም የመጨረሻም አይደለም። ከኛ የከዱና መረጃችን ለጥላት አሳልፈው የሰጡ ልዩ ክትትል በማድረግ እርምጃችን የምንቀጥል ይሆናል ሲሉ የመብረቁ ሻለቃ አዛዥ በድጋሚ መልእክታቸውን አስተላልፈዋል። እዚሁ ጋር በተያያዘ ዜና በዚያው በኢራምቡቲ ቀበሌ ዙሪያ ቀጠናውን በማስፋት ወደ ተለያየ አቅጣጫ ለመንቀሳቀስ የሞከረው የብልጽግና ጥምር ጦር በራስ በኃይሉ በሶስተኛ ሻለቃ በተወሰደበት እርምጃ ወደ ኋላ ለመመለስ እንደተገደደ የራስ በኃይሉ ሻለቃ አዛዥ አሳውቀውናል ሲል አፋብን ደቡብ አማራ ቀጠና ሳምነው እዝ ከስም ሁለተኛ ኮር የነበልባል ሪፖርተራችን አርበኛ እንግዳ መረጃውን አድርሶናል። የአፋብን ደቡብ አማራ ቀጠና ሳምነው እዝ ከስም ሁለተኛ ኮር አርበኛ ጋዜጠኛ አባየሁ ሰይፈ ነው። የወርቅ ሜዳ ከተማ የሰላም አየር አግኝታለች። በጃዊ ወረዳ ወርቅ ሜዳ ከተማ 1 ዓመት ከ5 ወር ያክል በብልጽግና የመንግስት ስርዓት ሰራዊት የከተማዋን ማህበረሰብ ያሳገግ፣ ሲዘርፍ፣ ሴቶችን ሲደፍር፣ ዘርፈ ብዙ ሰቆቃዎችን ሲያደርስበት ቆይቷል። ይሁን እንጂ በቀጠናው የሚንቀሳቀሰው የአፋብን ቴዎድሮስ 505ኛ ኮር 66ኛ ክፍለ ጦር የፋኖ ሰራዊት ባረመኔው የአብይ ገረድ ሰራዊት ላይ በሚያደርገው ተደጋጋሚ ጦርነት የአገዛዙን ኃይል በመምታት ስቦ በማስከዳት የከተማዋን ሙሉ ህዝብ ከፋኖ ጎን እንዲቆም በማድረግና ከፍተኛ የበላይነት ስለተወሰደበትና ኪሳራ ስላጋጠመው ከተማዋን ለቆ ወጥቷል። ይህ ብቻ ሳይሆን በመተከል ዞን የሚንቀሳቀሱ የቤኒሻንጉል ጉሙዝ ነጻነት ታጋዮች ባረመኔው የአብይ ስርዓት ላይ በከፈቱት ከባድ ጦርነት የተደናገጠው ብልጽግና ሰራዊቱን ወደ ቀጠናው ለማንቀሳቀስ የሞከረ ቢሆንም ጀግናውና ይበገሬው የጉሙዝ ታጣቂ ግን በገባበት ቀጠና ሁሉ እየለበለበው ይገኛል።
ከአንድ ዓመት በላይ የተሰቃየው የወርቅ ሜዳ ህዝብ በቀን 26/05/2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አመራሮችና ከፓዊ ወረዳ ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት በማድረግ ለማንኛውም ልማትና እድገት መሰረቱ ሰላም ስለሆነ ሰላምን ለማምጣትና ይህንን አረመኔ የአብይ ስርዓት ለማስወገድ ከመቼውም ጊዜ በበለጠ ቆርጠን እንሰራለን ሲሉ የከተማዋ ነዋሪዎች ተናግረዋል። እንዲሁም የቀበሌ ጊዜያዊ መንግስት አደረጃጀቶች መዋቅሮችንም መዘርጋት ተችሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓት ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ